ሰላም እንዴት ቆያችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ከናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። የ7 ሰዓት የዜና ኢትዮጵያ ቤት ጉዳዮችን እናስቀድማለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ AI ዩኒፖድ የተሰኘ የሰው ሰራሽ አስተውሎት የፈጠራ ማዕከልን ስራ አስጀመሩ። ሰባተኛው ጠቅላላ ምርጫ ነፃና ፍትሃዊ ሆኖ እንዲጠናቀቅ የምርጫውን አሳታፊነት ማረጋገጥና በሐሳብ ፉክክር ማመን ይገባል ሲሉ ተፎካካሪ ፓርቲዎች ገለጹ። የአፍሪካውያን መዲና የሆነችው አዲስ አበባ አህጉራዊና ዓለም አቀፋዊ ጉባኤዎችን ማስተናገድ በሚያስችላት ደረጃ መገንባቷን የ39ኛው የአፍሪካ ህብረት ጉባኤ ተሳታፊዎች ገለጹ። ከስፖርት በጣሊያን ሴሪኤ ናፖሊና ሮማን ያገናኘው የሳምንቱ ተጠባቂ ጨዋታ 2 አቻ በሆነ ውጤት ተጠናቀቀ። ተመልካቾች ዜናውን እየመራው ማህሌት ታደለ ከዋናው ስቱዲዮ ቆይታ አደርጋለሁ። በቀጥታ መስመር ደግሞ ሪፖርተሮቻችን በሌሎች ተጨማሪ ጉዳዮች ላይ መረጃ እየሰጡን ከኛ ጋር ቆይታ ያደርጋሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ AI ዩኒፖድ የተሰኘ የሰው ሰራሽ አስተውሎት የፈጠራ ማዕከልን ዛሬ ስራ አስጀምረዋል። ይህንኑ ጉዳይ ሲከታተል የቆየው ሪፖርተራችን አሸናፊ እንዳለ በቀጥታ መስመራችን ላይ ያለ ቆየት ብሎ ሙሉ መረጃውን የሚያጋራን ባልደረባችን ነው። እንዲሁም ደግሞ በሌላ በኩል ዛሬ የፌዴራል ጠቅላይ ፍርድ ቤት ከምርጫ ቦርድ ጋር በመተባበር ከምርጫ ጉዳዮች ጋር የተያያዙ ቅሬታዎችን አፈታት ዘዴዎች ላይ ለፌዴራልና ለክልል ዳኞች ስልጠና እየሰጠ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ታጋራን ሪፖርተራችን ፍሬ ህይወት ረታም እንዲሁ በቀጥታ መስመር ላይ ትገኛለች። ቆየት ብላ ሙሉ መረጃውን ታደርሰናለች። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ከአፍሪካ ህብረት ኮሚሽንና ከሌሎችም ከባለድርሻ አካላት ጋር በመሆን የአፍሪካ ቢዝነስ ፎረምን እያካሄደ ነው የሚገኘው። ይህንኑ ጉዳይ የተከታተለችው ሪፖርተራችን መቅደስ እንዳለናት ሙሉ መረጃውን ቆየት ብላ በኋላ ላይ ታደርሰናለች። አብራችሁን ሁኑ ተመልካቾቻችን። ወደ ቀዳሚው ጉዳይ እናልፋለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ AI ዩኒፖድ የተሰኘ የሰው ሰራሽ አስተውሎት የፈጠራ ማዕከልን ስራ አስጀመሩ። የኢትዮጵያን የዲጂታል ሉዓላዊነት ለማረጋገጥና የቴክኖሎጂ ሽግግርን ለማፋጠን ያግዛል የተባለለት ማዕከሉ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም ትብብር የተገነባ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የአርቲፊሻል ኢንተለጀንስ ፈጠራ ተቀባይ ብቻ ከመሆን የሚያሻግሯትን አዳዲስ ምዕራፎችን ጀምራለች ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን አሸናፊ እንዳለ ነው በቀጥታ መስመራችን ላይ ያለ። አሸናፊ እንዴት ቆይተሃል? ዛሬ ስራ የጀመረው ማዕከል ምን ስራዎች የሚከናወኑበት ነው? ምክትል ጠቅላይ ሚኒስትሩስ በስራ ማስጀመሪያ መርሃ ግብሩ ላይ ምን ሀሳቦችን አነሱ? አመሰግናለሁ ማህሌት። ይሄ AI ዩኒፖድ የተሰኘው ማዕከል በዋነኛነት የዩኒቨርሲቲ ተማሪዎችን ስታርታፖችንና ጥናት አጥኚዎች ከዚህ ቀደም የተለያዩ ሀሳቦቻቸውን እቅዶቻቸውን ወረቀት ላይ ብቻ አስቀምጠው ይቀሩ ነበር። ነገር ግን ይህ ደግሞ ወደ ተሻለ ምዕራፍ እንዲሸጋገር የሚያደርግና ወደ ተግባር የሚቀየርበትን የተለያዩ መሰረተ ልማቶች የተሟሉለት ማዕከል ነው። የተባበሩት መንግስታት የልማት ድርጅት ቲምቡክቱ የተሰኘ ኢኒሼቲቭ አለው። በዋነኛነት ይህ ኢኒሼቲቭ ዓላማ ያደረገው አፍሪካን በቴክኖሎጂ ዘርፍ ወደ ተሻለ ምዕራፍ ማሸጋገር ነው። የዛ አንድ አካል ነው ማለት ነው። ይህንን የአዲስ አበባ ዩኒቨርሲቲ የአርቲፊሻል ኢንተለጀንስ ኢንስቲትዩትና UNDP ናቸው በጋራ ጥምረት እውን እንዲሆን ያደረጉት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ማዕከል በይፋ ባስጀመሩበት ወቅት ያነሱት ምንድነው? አፍሪካውያን ከዛ ውስጥ ደግሞ ኢትዮጵያ የቴክኖሎጂ ተቀባይ ብቻ ሳትሆን ቴክኖሎጂን ለዓለም ለአፍሪካ የምታቀርብ አህጉር መሆን አለባት፣ ሀገር መሆን አለባት። ለዚህ ደግሞ መንግስት ልዩ ትኩረት ሰጥቶ እየሰራ መሆኑን አንስተዋል። በርካታ ወጣቶች የተለያዩ ፈጠራዎች የተለያዩ ሀሳቦች አሏቸው። ስለዚህ ይህንን እውን የሚያደርጉባቸው ደግሞ የተለያዩ ማዕከላት ያስፈልጋሉ። ከዛ ውስጥ በዋነኛነት የዩኒቨርሲቲ ተማሪዎች
ትልቅ ሚና የሚጫወቱበትን ማዕከል እውን መደረጉን አንስተዋል። ስለዚህ አፍሪካውያን ሁሉን ነገር መስራት ይችላሉ፣ ማከናወን ይችላሉ። የ21ኛው ክፍለ ዘመን ደግሞ ሉዓላዊነት የሚገለጸው በድንበር ማካለል ብቻ አይደለም። በተለይ ዳታ ላይ መረጃ ላይ መሰረት ያደረገ ነው። አልጎሪዝሙን ማን ነው የቀመረው፣ ማን ነው የሰራው የሚለው ነገር የሉዓላዊነትን የሚወስን መሆኑንና እዚህ ላይ የተለያዩ ስራዎች መስራት እንዳለባቸው አንስተዋል። ስለዚህ አፍሪካውያን መስራት ይችላሉ፣ ማድረግ ይችላሉ። ለዚህ ደግሞ ማሳያው ከዚህ ቀደም ባለፉት ዓመታት እየተሰሩ ያሉ ጅማሮችን ማንሳት ይቻላል። ለዚህ ደግሞ ትልቅ ማሳያ መሆን የሚችል ስራ ሰርቷል መንግስት። ስለዚህ ከዚህም በኋላ አጠቃላይ የ2030 የዲጂታል ስትራቴጂን ብናነሳ ከዚሁ ጋር አብሮ መሄድ የሚችል ነው። ስለዚህ እነዚህን ስራዎች በተሻለ ሁኔታ ለማጠናከር የሚያስችል ማዕከል ስለሆነ አንስተዋል። ይህንን ማዕከል ደግሞ በአግባቡ መጠቀምና ከዚህ ቀደም ወረቀት ላይ ብቻ ቀደም ብዬ እንዳነሳሁት ይቀሩ የነበሩ እቅዶችን ወደ ተግባር መለወጥ የሚያስችልባቸው ትላልቅ ስራዎችን መስራት እንደሚያስችል ነው። እንደሚታወቀው የአፍሪካ ሀገራት ብዙ ቴክኖሎጂዎችን ይቀበላሉ፣ ያንን ያላምዳሉ። ነገር ግን የራሳቸውን ቴክኖሎጂዎች ፈጥረው ደግሞ መስጠት ላይ እምብዛም ብዙ ስራዎችን ሲሰሩ አይስተዋልም። ነገር ግን በኢትዮጵያ ውስጥ ከቅርብ ዓመታት ወደ የታዩ ስራዎች ግን አፍሪካውያን መስራት እንደሚችሉና አዲስ ነገር መፍጠር እንደሚችሉ ማሳያ ነው። ለዚህ ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ትላልቅ ስራዎችን መስራት እንደሚቻል በቅርብ ዓመታት ብቻ ማሳየት ችሏል። ስለዚህ የአዲስ አበባ ዩኒቨርሲቲ የአርቲፊሻል ኢንተለጀንስ ኢንስቲትዩትና ዩኤንዲፒ በጋራ የሚሰሩት ስራ ደግሞ ይህንን ወደ ተሻለ ደረጃ ማሸጋገር የሚያስችል ስለመሆኑ ተጠቁሟል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እነዚህ አጠቃላይ በመንግስት የተሰሩ ስራዎች ኢትዮጵያ አዲስ ምዕራፍ መጀመሯን የሚያረጋግጡ የወደፊት እጣ ፈንታዋን በራሷ አቅም መወሰን የሚያስችሉ ስለመሆናቸው ነው የተናገሩት። ጠቅለል ያለ በመድረኩ ላይ የተነሱት መረጃዎችና ሀሳቦች እነዚህ ነው የሚመስሉት። እናመሰግናለን አሸናፊ፣ መልካም ቀን። የአፍሪካ ቢዝነስ ፎረም የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በአዲስ አበባ እየተካሄደ ይገኛል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽንና በአፍሪካ ህብረት ኮሚሽን የተዘጋጀው ፎረሙ የአፍሪካን መጻኢ ጊዜ በፋይናንስ መደገፍ ስራና ኢኖቬሽንን ለዘላቂ ትራንስፎርሜሽን በሚል መሪ ሀሳብ ነው እየተካሄደ የሚገኘው። በፎረሙ የመንግስት ተቋማት፣ የግሉ ዘርፍ ተዋንያን፣ የልማት ድርጅቶች፣ የተለያዩ ሀገራት አምባሳደሮች፣ የፋይናንስ ተቋማት ተወካዮችም እየተሳተፉበት ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃ የምትሰጠን ሪፖርተራችን መቅደስ እንዳለናት በቀጥታ መስመራችን ላይ ትገኛለች። መቅደስ እንዴት ቆይተሻል? በፎረሙ የአፍሪካ ኢኮኖሚን ከማሳደግ አኳያ ምን ምን ሀሳቦች ተነሱበት? መረጃሽን አጋሪን። አመሰግናለሁ። እንዴት ውላችኋል ተመልካቾች? የአፍሪካ ኢኮኖሚክ ኮሚሽን ከአፍሪካ ህብረት ኮሚሽን ጋር በጋራ በመሆንና ከሌሎችም ባለድርሻ አካላት ጋር በመሆን 9ኛውን የአፍሪካ የቢዝነስ ፎረም እያካሄዱ ይገኛሉ። በፎረሙ የመንግስትና የግል የተቀናጀ የፋይናንስ አቅርቦትን ጨምሮ የፋይናንስ አቅርቦትን የማፈላለግ ስራዎች ላይ ያተኮሩ ምክክሮች እየተደረጉ ይገኛሉ። ፎረሙን የከፈቱት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ክላቨር ጌት በአጀንዳ 2063 የተቀመጡ ግቦችን ለማሳካት በአፍሪካ ወጣቶች ላይ በብርቱ መስራት እንደሚያስፈልግም አንስተዋል። እንግዲህ በፎረሙ ሌላኛው ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በመድረኩ ባደረጉት ንግግር እንግዲህ ከ70 በመቶ በላይ የሚሆነው የአህጉሪቱ ህዝብ ወጣት እንደመሆኑ ወጣቶች ላይ መስራት እንዳለብንም እንደ አህጉር አጽንኦት ሰጥተው እሳቸውም ተናግረዋል። ሌላው እንግዲህ በየአመቱ ከ362 ሚሊዮን በላይ ወጣት እንግዲህ ስራ ፈላጊ ነው የሚሆነው በአህጉሪቱ። አህጉሪቱ ግን ማስተናገድ የምትችለው ለ151 ሚሊዮን ወጣት ብቻ መሆኑ ተነስቷል። እንግዲህ ይህም የስራ እድል ፈጠራን እንደ አህጉር ማስፋፋት እንደሚገባም ተነስቷል። እንግዲህ ሌላኛው በአህጉሪቱ መስራት የሚገባን የብድር አቅርቦትና የዲጂታል ኢኮኖሚ ነው። እነዚህ ጉዳዮች ላይ በብርቱ መስራት እንደሚገባም ፕሬዚዳንቱ አንስተዋል። በኢትዮጵያ ደረጃም አዲስ አበባን ብንመለከት በኮሪደር ልማትና በተለያየ የከተማ የማስዋብ ስራ በ6 ወር ውስጥ ከ30 ሺህ በላይ ወጣቶች የስራ እድል እንደተፈጠረ ፕሬዚዳንቱ ላብነት ተሞክሮ አካፍለዋል። እንግዲህ በተለያዩ ዘርፎች ላይ ኢትዮጵያም እንደ ሀገር እየሰራች እንደሆነ በስራ እድል ፈጠራ ላይ ከፕሬዚዳንቱ ሰምተናል። እንግዲህ በግብርናው ዘርፍም በብርቱ መስራት እንደሚገባ እንደ ሀገር ተነስቷል። የግብርናውን ዘርፍ በማዘመን እሴት በመጨመር ቴክኖሎጂ ቀመስ በማድረግ የሀገሪቱ ወጣቶች በዚህ ዘርፍ ላይ ተሰማርተው ውጤታማ እንዲሆኑ ማድረግ እንደሚገባ ተነስቷል። እንግዲህ በፎረሙ በመንግስታት የፋይናንስ ተቋማት
የግሉ ዘርፍ በአጠቃላይ እሴት በመጨመር በዘላቂ ኢንዱስትሪ ልማት በዘመናዊ ቴክኖሎጂ አጠቃቀምና በስራ ዕድል ፈጠራ በብርቱ መስራት እንደሚገባም ተነስቷል። እንግዲህ በፎረሙ የተለያዩ ሀገራት ኃላፊዎች፣ ተቋማት፣ የተለያዩ አመራሮችም እንግዲህ ልምዳቸውን በፎረሙ ላይ አካፍሏል። እንግዲህ ለሁለት ቀናት በሚቆየው ሁነትም የአፍሪካ ሀገራት የመሪዎች የምክክር መድረኮችና የባለሙያዎች እርስ በርስ ውይይቶችም እንደሚካሄዱ ተነስቷል። ለአሁን ያለ መረጃ ነው። አመሰግናለሁ። እናመሰግናለን መቅደስ። መልካም ቀን። ሰባተኛውን ጠቅላላ ምርጫ የተመለከቱ ጉዳዮች ለዛሬ የዜና ኢትዮጵያ የአጀንዳ ጉዳያችን ናቸው። ተመልካቾቻችን ወደ ቀዳሚው ዘገባ እንለፍ። በምርጫ ሂደትና ውጤት ላይ ለሚቀርቡ ቅሬታዎችና ቤቱታዎች ወቅቱን የጠበቀ ሕግን መሰረት ያደረገ ምላሽ እንዲሰጥ ምርጫ ቦርድ ጠየቀ። ሰባተኛውን ጠቅላላ ምርጫ ነጻ፣ ፍትሐዊና ገለልተኛ ምርጫ ሆኖ እንዲጠናቀቅ ዳኞች ሚናቸውን በአግባቡ ሊወጡ እንደሚገባም የኢትዮጵያ ብሔራዊ የምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ጠይቀዋል። ሜላት ወርቅ ይህንን ጥያቄ ያቀረቡት የፌዴራል ጠቅላይ ፍርድ ቤት ከምርጫ ቦርድ ጋር በመተባበር ከምርጫ ጉዳዮች ጋር በተያያዙ ቅሬታዎችና አፈታት ዘዴዎች ላይ ለፌዴራልና ለክልል ዳኞች ስልጠና እየተሰጠ በሚገኝበት መድረክ ላይ ነው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምታጋራን ሪፖርተራችን ፍሬ ህይወት ረታ በቀጥታ መስመራችን ላይ ትገኛለች። ፍሬ ህይወት እንዴት ቆይተሻል? የስልጠናው ይዘት ምንድን ነው የሚለውን ጉዳይ በመድረኩ ከተነሱ ሀሳቦች ጋር አቀናጅተሽ መረጃሽን አጋሪ። አመሰግናለሁኝ ማለት እንዴት ውላችኋል? እንግዲህ ኢትዮጵያ በግንቦት ወር ላይ ለምታካሄደው ሰባተኛው ጠቅላላ ምርጫ የተለያዩ ተቋማት የቅድመ ዝግጅት ስራዎችን እየሰሩ ነው የሚገኙት። ከነዚህ ተቋማት መካከል የፌዴራል ጠቅላይ ፍርድ ቤት አንደኛው ነው። ይህ ተቋም ከምርጫ ቦርድ ጋር በመተባበር ምርጫው ፍትሐዊ ነጻና ገለልተኛ ምርጫ እንዲሆን ለዳኞች ስልጠና እየሰጠ ነው የሚገኘው። በዚህ መድረክ ላይ የተገኙት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረትም እንግዲህ በመድረኩ ላይ የመክፈቻ ንግግር አድርገዋል። በፕሬዝዳንቱ መልእክት መሰረት ኢትዮጵያ ቀጥተኛ እንዲሁም ደግሞ አሳታፊ የሆኑ ምርጫዎችን እያካሄደች እንደነበረ አንስተው የአሁኑ ምርጫ ነጻና ፍትሐዊ ምርጫ እንዲሆን ገለልተኛ የሆኑ እና ነጻ ተቋማት እንደሚያስፈልጉና በብቁ የሆኑ እንዲሁም ደግሞ ታማኝ የሆኑ ዳኞች ያስፈልጋሉ። ለዚህም እንደነዚህ አይነት ስልጠናዎች መስጠት አስፈላጊ ስለመሆኑ አንስተዋል። ዜጎች የመምረጥና የመመረጥ መብት አላቸው። ይህንን መብት ህገ መንግስታዊ መብትም ለማስጠበቅ እንግዲህ የተለያዩ ስራዎችን ከዚህ በፊት ሲሰራ እንደነበረ አንስተው በዚህም በሰባተኛው ጠቅላላ ምርጫ ላይ ይህ እውነት እንደሚቀጥልና ዜጎችም እንዲመረጡ በምርጫ ወቅት የሚነሱ እንዲሁም ደግሞ ከምርጫ በኋላም የሚነሱ ቅሬታዎችና አቤቱታዎችን ለመፍታት ተቋሙ ጠንክሮ እንደሚሰራ አንስተዋል። ከዚህም ባሻገር አሁን እየተሰጠ ካለው ስልጠናም ባሻገር ለዳኞች የተለያዩ ስልጠናዎች፣ ተከታታይ የሆኑ ስልጠናዎች እንደሚሰጡ ነው ፕሬዚዳንቱ ያነሱት። ለጊዜው ያለኝ መረጃ ይሄን ይመስላል። ማህሌት ፍሬዎት፣ ለመረጃው እናመሰግናለን። መልካም ቀን። በሌላ ዜና ህብር ኢትዮጵያ ዴሞክራሲያዊ ፓርቲ ለሰባተኛው ጠቅላላ ሀገራዊ ምርጫ ሀገር በቀል የፖሊሲ አማራጮችን የያዘ ማኒፌስቶ ማዘጋጀቱን አስታወቀ። ፓርቲው ያዘጋጃቸው የፖሊሲ አማራጮች በግብርና፣ በንግድ፣ በቱሪዝምና በቴክኖሎጂ ዘርፎች ላይ ያተኮሩ መሆናቸውን ገልጿል። ወንድማገኝ ኃይሉ በህዝብ ድምጽ የሀገርን የፖለቲካ ስርዓት የመገንባት ተግባር ነው። ምርጫም የድምጽ ሰጪውን ህብረተሰብ ጥቅምና ፍላጎት በፖለቲካ ስርዓት ውስጥ እንዲወከልም ያደርጋል። ጠንካራና የተረጋጋ መንግስት የመፍጠር አቅም ያለው ይህ ምርጫ ህዝብ ብቃት ባላቸው ተወካዮች እንዲመራም እድል ይሰጣል። የተለያዩ የፖለቲካ ባለድርሻዎችና ተወካዮቻቸውን በማቀራረብ በህዝብ ተጠያቂ የሆነ መንግስት እንዲገነባ በማድረግም ምርጫ ያለው አበርክቶም ከፍ ያለ ነው። ነጻ ፍትሐዊና ጊዜውን የጠበቀ ምርጫ ማካሄድ ለአንድ ሀገር የዲሞክራሲ ስርዓት ግንባታ መሰረትን ይጥላል። ኢቲቪ ለሰባተኛው ጠቅላላ ሀገራዊ ምርጫ የፖለቲካ ፓርቲዎች ራሳቸውን ለህዝብ እንዲያስተዋውቁ ባመቻቸው መድረክ ላይ ህብር ኢትዮጵያ ዲሞክራሲያዊ ፓርቲም ለምርጫው ያደረገውን ዝግጅት አስተዋውቋል። የፓርቲው ምክትል ሊቀመንበር አቶ አበራ በቀለም ፓርቲያቸው በግብርና፣ በንግድ፣ በቱሪዝምና በቴክኖሎጂ ዘርፎች ላይ ያተኮሩ የፖሊሲ አማራጮችን ማዘጋጀቱን ገልጸዋል። እንደ ህብር ኢትዮጵያ የፖለቲካ ፕሮግራም ነው ማኒፌስቶችን አዘጋጅተናል። ግን ኦፊሻል አልሆነም፣ ለህዝብ ይፋ አልሆነም። ያው በሚዲያ ሙሉ ተመርቆ ይከፈታል።
ወይም ይነገራል፣ ይፋ ይሆናል። እነዚህ አጀንዳዎች ግን በትክክል የሚገዙ አጀንዳዎች ናቸው ብለን እናስባለን። እያንዳንዱ ሴክተር በተለይ ኢኮኖሚውን በተመለከተ እያንዳንዷን ሴክተር የነካ የፖለቲካ የፖሊሲ አማራጭ እናመጣለን። ፓርቲው ከዚህ ቀደም በ2007 ዓ.ም በነበረው የምርጫ ክርክር ወቅት የተማሪዎች ምገባ እንዲጀመር ያቀረበው የሀሳብ አማራጭ ዛሬ ላይ በመንግስት ተቀባይነት አግኝቶ ተግባራዊ መሆኑን እንደ ትልቅ የስኬት ማሳያም ጠቅሰዋል። ይህም በመሆኑ ዛሬ ላይ በመቶ ሺዎች የሚቆጠሩ ተማሪዎች የምገባ አገልግሎት ማግኘታቸው ለፓርቲው ትልቅ የሞራል እርካታ እንደሰጠውም ገልጸዋል። ያቀረብነው መሰረታዊ ነገር ዛሬ መንግስት ገዝቶት ሲሰራበት ስናየው እኔ የሚሰማኝ እርካታ አልነበረም፣ አይደለምም። አሁን ላይ ለምን ትልቅ እርካታ ነው የሚሰማኝ። የተማሪዎችን ምገባ ያቀረብነውበት የትግል መድረክ ነበረ፣ የጠረጴዛ ትግል መድረክ፣ የሀሳብ አማራጭ። የደሃ ልጆች እየተማሩ አይደለም፣ ተርበዋል፣ ትምህርት ቤት ሄደው የሚያስቡት ስለ መብላት ስለ መጠጣት ነው ብለን የ2007 ምርጫ አንዱም ኢቢሲ የነበረበት ነው አስታውሳለሁ። ታሪክም መዝግቦ አስቀምጦታል። አሁን ያለው የፖለቲካ ውድድር እጅግ ጠንካራ መሆኑን የገለጹት የፓርቲው ምክትል ሊቀመንበር አቶ አብራ በቀለ ፓርቲው ከውጭ የሚቀዱ ሳይሆኑ ሀገር በቀል የፖሊሲ አማራጮች ይዞ እንደሚመጣም ተናግረዋል። አሁን ላይ በተለይ በእኛ የሚኒፌስቶ አቅጣጫ ሁለት መሰረታዊ ነገሮችን እናስቀምጣለን። የኢኮኖሚው ሴክተር የህዝቡን ካለበት የኑሮ ጫና እንዴት ሊያላቅቅ የሚችል ሀገር በቀል እሳቤዎችን እንይዛለን። ከውጭ የሚቀዱ የፖለቲካ ወይንም የኢኮኖሚ አማራጮችን ሳይሆን ልንከተል የሚገባው ምን ያህል አገር በቀል ምን አሉን፣ እኛ በዙሪያችን ምን አሉ፣ ከጓራችን ምን ይጀመር፣ ከቤታችን ምን ይጀመር፣ በምግብ እህል ራሳችንን ለመቻል ከቤቴ ምን ልጀምር ብላ የምታስብ አንድ እናት እንድትኖር የሚያስችል የፖሊሲ አማራጮች ይዘን እንመጣለን። ፓርቲው በቀጣይ በሚያደርጋቸው የፖለቲካ እንቅስቃሴዎችና የክርክር መድረኮች ላይ ያዘጋጃቸውን ዝርዝር የፖሊሲ አማራጮች ለህዝብ ይፋ እንደሚያደርግም ይጠበቃል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን፣ ዘገባዎቻችን ይቀጥላሉ። ሰባተኛው ጠቅላላ ምርጫ ነጻና ፍትሃዊ ሆኖ እንዲጠናቀቅ የምርጫውን አሳታፊነት ማረጋገጥና በሀሳብ ፉክክር ማመን ይገባል ሲሉ ተፎካካሪ የፖለቲካ ፓርቲዎች ገለጹ። የምርጫው ተሳታፊዎች ሀገርን ባስቀደመ መልኩ ሊንቀሳቀሱ እንደሚገባም ተገልጿል። ሩት ወርቁ ዝርዝር አላት። በሰለጠነ መንገድ የፖለቲካ ባህልን ለመገንባትና የዲሞክራሲያዊ ስርዓት እውን ለማድረግ በጉልበት ሳይሆን በሀሳብ የበላይነት ማመን ቀዳሚው ተግባር ነው። መጪው ሰባተኛው ጠቅላላ ምርጫ የድምጽ መስጠት ሂደት ብቻ ሳይሆን ለሀገረ መንግስት ግንባታው አንዱ አካል ተደርጎ ይወሰዳል። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለ ነው። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል፣ በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ምርጫው ይደረጋል፣ ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሀሳብን መሰረት ያደረገ ፉክክር ደግሞ ለዲሞክራሲያዊ ስርዓት ግንባታ መሰረት መሆኑ ይገለጻል። ለዚህም የህዝብን ድምጽ መሰረት ያደረገ ነጻና ፍትሃዊ ምርጫ ብቸኛው አማራጭ ነው። የምርጫው ሂደት የጥላቻ ንግግር መድረክ ሳይሆን የፖሊሲና የሀሳብ አማራጮች የሚቀርቡበት እንዲሆን ተፎካካሪ ፓርቲዎች የበኩላቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን አረጋግጠዋል። ኢዜማ የሀሳብ ፖለቲካ የሚያራምድ ፓርቲ ነው። በርካታ የፖለቲካ ፓርቲዎች ይህን መንገድ እንዲከተሉ እንመኛለን። የሀሳብ ፖለቲካ በጠባዩ ጉዳዩ መቆሚያው ፖለቲካው መቆሚያ ሀሳብ ነው። የተሻለ የፖሊሲ ሀሳብ፣ የተሻለ የአማራጭ ሀሳብ፣ ይህን ሀሳብ ደግሞ በተደራጀ መልኩ በሰነድ አቅርቦ የሚሞገትበት ነው እንጂ መሰዳደቢያ፣ ክብረነክ የሆኑና አዋራጅ የሆኑ ሀሳቦች መለዋወጫ መድረክ በፍጹም መሆን የለበትም። ቁጥር ለማሟላትና በጀት ለማግኘት አይደለም እጩዎችን የምናቀርበው። በትክክል እንዳልኩሽ የስርዓት መቀየሪያው መንገድ ምርጫ ነው ብለን እናምናለን። ስልጣን ላይ ስንሆን ምን ያህል የህዝብን ጥያቄ የሚመልሱ ምን ያህል ስርዓት ያላቸው ምን ያህል የኢትዮጵያ እሴት ያላቸው ናቸው ብለን ነው ያዘጋጀናቸው እጩዎቻችን። ስለዚህ ምንድነው ስልጠና ሰጠናቸውም አልሰጠናቸውም ያንን ቤር ሚኒመሙ ስርዓት ስለሆነ ያንን አሟልተው እንደሚንቀሳቀሱ ሙሉ እምነት አለን። በዛም መንገድ ነው የመለመልናቸው።
ምርጫው ፍትሐዊና ዲሞክራሲያዊ እንዲሆን ለሁሉም የምርጫው ተሳታፊዎች እኩል እድል ሊመቻች እንደሚገባ ተፎካካሪ ፓርቲዎች አመላክተዋል። ክፍት ሊሆኑ የሚገባቸውን እንደ ሚዲያ አዳራሾች የኔ መሳሰሉ የቅስቀሳ እድሎችን ለራሱ ብቻ ሳይሆን ሌሎች ተፎካካሪዎች ነፃና ፍትሃዊ በሆነ መንገድ መዳረሱን ማረጋገጥ ይኖርበታል። ምርጫ ቦርድ ለሁሉም እኩል ርቀት ላይ የቆመ ዳኛ መሆኑን መዘንጋት የለበትም። እንደ ቅንጅት ነው የምንወዳደረው በዚህ ዓመት ትብብር ለኢትዮጵያ አንድነት በሚል ስም መኢአድ፣ ኢሃፓና ሌሎች ፓርቲዎች የተካተቱበት ቅንጅት ማለት ነው። ስለዚህ በዛ በኩል በደንብ እየተዘጋጀን ነው። ለምርጫ ቦርድ 1275 እጩዎችን እንደ ቅንጅት ልከናል። እንደ ኢሃፓ ወደ 800 የሚጠጉ እጩዎችን አቅርበናል። ስለዚህ በደንብ ዝግጅት እያደረግን ነው። በዲጂታል መንገድ ደግሞ አሁን እየመዘገብን ነው። ለኢትዮጵያ ብሔራዊ ጥቅም መከበርና ለሀገረ መንግስት ግንባታዋ መጽናት አስፈላጊ ከሆኑ ምሰሶዎች መካከል አንዱና ዋነኛው የሰለጠነ የፖለቲካ ፍክክር ነው። በሀሳብ የበላይነት የሚያምን ትውልድና በህግ የበላይነት የሚመራ ስርዓትን መገንባት የሚቻልበት አንዱ እድል ደግሞ ምርጫ ነው። 7ኛው ጠቅላላ ምርጫ ከስልጣን ፍክክር ባለፈ እንደ ሀገር በጋራ የመቆምና ልዩነቶችን በድምጽ ካርድ የመፍታት ብስለት የሚመዘንበት ነው። ከዚሁ ጋር በተገናኘ 7ኛው ጠቅላላ ምርጫ ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ እንደሚሰሩ በአማራ ክልል የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች አረጋገጡ። ለሰላማዊና ዴሞክራሲያዊ ምርጫ በጋራ እንቁም በሚል መሪ ሀሳብ በ7ኛው ጠቅላላ ምርጫ ሰላማዊ ሆኖ መጠናቀቅ ዙሪያ ተፎካካሪ ፖለቲካ ፓርቲዎች ሚና ላይ ትኩረቱን ያደረገ የውይይት መድረክ በባህር ዳር ከተማ ተካሂዷል። ሳሙኤል ወርቃየሁ በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ የሚንቀሳቀሱ ሁሉም የፖለቲካ ፓርቲ አመራሮች በተገኙበት ለሰላማዊና ዴሞክራሲያዊ ምርጫ በጋራ እንቁም በሚል መሪ ሀሳብ 7ኛው ጠቅላላ ምርጫ ሰላማዊ፣ ዴሞክራሲያዊ፣ ነፃና ገለልተኛ ሆኖ እንዲጠናቀቅ ፖለቲካ ፓርቲዎች የበኩላቸውን አስተዋጽኦ በሚያደርጉባቸው ጉዳዮች ዙሪያ መክሯል። በምክክር መድረኩ የጋራ ምክር ቤቱ ሰብሳቢና የአዲሃን ሊቀመንበር አቶ ተስፋውን አለምነህ ምርጫው በሰላማዊ መንገድ ይከናወናል ዘንድ የፖለቲካ ፓርቲዎች የሚያደርጓቸው የውድድር እንቅስቃሴዎች ሁሉ ሰላምን በማያደፍርስ መልኩ ሊሆኑ እንደሚገባ ገልጸዋል። በአንድም ይሁን በሌላ መንገድ ምርጫ ካለ አሸናፊ ተሸናፊ መኖሩ የማይቀር ነው። የምንወዳደረው እኛ ነን፣ የምናሸንፈው እኛ ነን። እኛ ሰላማዊ ከሆነ እኛ ለሕግና ስርዓት ከተገዛን ምርጫ ለሕዝባችን ተስፋ ይሆናል። ተስፋ ብቻ ሳይሆን ሉዓላዊ የስልጣን ባለቤትነቱን ያረጋግጥበታል። በኢትዮጵያ ታሪክ ውስጥ ላለፉት ዘመናት እንዳለመታደል ሆኖ የፖለቲካ ተቃርኖዎች የሚፈቱት በሰለጠነ መንገድ ወይም በምርጫ አልነበረም የሚሉት አቶ ተስፋውን በተለይ ከለውጡ ወዲህ ይህን እሳቤ በሚቀለብስ መልኩ ሁሉም የፖለቲካ ፓርቲዎች ሀሳባቸውን እኩል እንዲያቀርቡና እንዲሳተፉ ምቹ የፖለቲካ ምህዳር መፈጠሩን ገልጸው ይህን እድል በአግባቡ ልንጠቀምበት ይገባል ሲሉም ተናግረዋል። ሁሉም ፓርቲዎች ሀሳባቸውን እኩል እንዲያቀርቡ መድረክ እየተፈጠረ ይገኛል። ከመድረኮች አንዱ ደግሞ ይህ የጋራ ምክር ቤት ነው። በተናጥል የሚገጥመንን ችግር በጋራ የምንፈታበት፣ ሀገርን የምናስቀድምበት መድረክ ነው። የመድረኩ ተሳታፊ የተለያዩ የፖለቲካ ፓርቲ አመራሮች በበኩላቸው ለምርጫው አስፈላጊውን ዝግጅት እያደረጉ መሆናቸውን ገልጸው ይህ ምርጫ ፍጹም ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅም በቁርጠኝነት እንደሚሰሩ አረጋግጠዋል። በዚህ ዲሞክራሲ ምርጫ ለማድረግ መንግስትም ፓርቲዎችም ህዝቡም ሰከን ብሎ መደማመጥ መነጋገርና በዚያ ልክ ኤክሰርሳይዝ እያደረጉ መሄድ ነው። ውጤቱ መጨረሻ ላይ ምን ይሆን ቢባል ህዝብ ከመረጠው መቀበል ነው። ምንም እንትን የለው። ምክንያቱም ቅድሚያ በሀገርና በህዝብ ጉዳይ ላይ ቅድሚያ የምንሰጠው እንደሱ የለም። ፓርቲው ሊቀር ይችላል። የጋራ ምክር ቤቱ በውይይት መድረኩ ስለተነሱ ሀሳቦችና ስለተደረሱ ድምዳሜዎች መግለጫ የሰጠ ሲሆን 7ኛው ጠቅላላ ምርጫ ስልጣን በህዝብ ምርጫ ብቻ የሚገኝበት ዴሞክራሲን የምናጸናበት እንዲሆን ጥልቅ ውይይቶች ተደርገው በፓርቲዎች ደረጃ የጋራ ስምምነት ላይ መደረሱን የጋራ ምክር ቤቱ ምክትል ሰብሳቢ ዶክተር መስፍን አበጀ በመግለጫቸው አስታውቀዋል። ሰላማዊ እና ዲሞክራሲያዊ የሆነ ምርጫ ለማካሄድ በፓርቲዎች ደረጃ የጋራ ስምምነት መውሰድ የተቻለበት ሁኔታ እንዳለ ማረጋገጥ ተችሏል። በዚህ መድረክ ላይ በውይይት መድረኩ በክልሉ የሚንቀሳቀሱ 19 ተፎካካሪ የፖለቲካ ፓርቲዎች ተሳትፈዋል።
ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ የተመለከቱ ዘገባዎቻችንን ወደሚዳስሱ ጉዳዮች ነው የምናልፈው። አፍሪካ በርካታ ተፈጥሯዊ ጸጋዎች ያሏት አህጉር ነች። እነዚህን ሀብቶች ማልማት ደግሞ አህጉሪቱ ተወዳዳሪ ኢኮኖሚን መገንባት ያስችላታል። በአህጉሪቱ የሚገኙ ሀብቶችን የተመለከተ መረጃ ሪፖርተራችን መሀሪ አለሙ አጠናቅሯል። እንከታተለው። በሳይንሳዊ ምርምሮች የተረጋገጠ የሰው ዘር መገኛ ናት አፍሪካ። በኢትዮጵያ የተገኘችው ሉሲ ወይም ድንቅነሽና ሌሎች ጥንታዊ የሰው ዘር ቅሪተ አካል ማረጋገጫዎቹ ናቸው። አሁን ላይ ከ1.4 ቢሊዮን በላይ ህዝብ ያላት አፍሪካ ከዚህም ውስጥ ከ400 ሚሊዮን በላይ የሚሆነው ወጣት የሰው ኃይል ያላት ነች። ይህም አፍሪካ በዓለም ላይ ከፍተኛውን የወጣት ቁጥር የያዘች አህጉር በመሆኗ የተስፋይቱ አህጉር በማለትም ይጠሯታል። አህጉሪቱ ከ2000 በላይ ቋንቋዎች የሚነገሩባት እንዲሁም የተለያዩ ባህሎች፣ ወጎች፣ ታሪክና ትውፊቶችን የያዘች መሆኗም ሌላው መገለጫዋ ሆኗል። ሰፊና እምቅ የሆነ የተፈጥሮ ሀብት መገኛ የሆነችው አፍሪካ የተለያዩ ማዕድናትና ልዩ ልዩ ጌጣጌጦችን አካታ በጥንታዊ ስልጣኔዎቿ እንዲሁም በመልክዓ ምድር አቀማመጧ የብዙዎችን ቀልብ የምትስብ አህጉር ነች። ተሰፍሮ የማያልቅ ሀብትና ንብረቷን ብሎም ግዛቷን ለመቀራመጥ ሁሉም የሚጓጓላት አይናቸው የሚያርፉባት ነች አፍሪካ። የአፍሪካን ጥንታዊነትና የቀደምት የስልጣኔ ባለቤትነትን የሚያመላክቱትና ለዚህ ትውልድ ከሚያወሱት መካከል ደግሞ ከሺህ ዓመታት በፊት የነበሩ ሰው ሰራቸው ወይስ ተፈጥሮ የሚያስብሉ ሰዎችን የሚሞግቱ ጥበባዊ ስራዎች ሌሎች ተጠቃሽ ማሳያዎቿም ይገኙበታል። በኢትዮጵያ ከሚገኘውና ልዩ ጥበብን ከተላበሰው ከላሊበላ ውቅር አብያተ ክርስቲያናት ከግብፅ ፒራሚዶች የአፍሪካን የቀደምትነት የስልጣኔ ማሳያ ምስክሮች በመሆንም ይጠቀሳሉ። አፍሪካ ይህም ብቻም አይደለችም። የተለያዩ የቱሪስት መስህቦች፣ ጥንታዊ ከተሞች፣ የተለያየ ዝርያ ያላቸው የዱር እንስሳትና ልዩ ልዩ አስደማሚ የሆኑ መልክዓ ምድራዊ ገጽታዎችንም የተላበሰች ነች። ከሳራ በረሃ እስከ ናይል ወንዝ፣ ከኪሊማንጃሮ ተራራ እስከ ታላቁ የምስራቅ አፍሪካ ስምጥ ሸለቆ የአፍሪካ ብዝሃ የተፈጥሮ መገለጫዎችም ናቸው። የጥንካሬና የተስፋ ተምሳሌት ተደርጋ የምትታየው አፍሪካ የቅኝ ግዛትን የባርነትንና የኢፍትሐዊነትን ሳንካዎች አልፋ ለነፃነቷ የታገለች አህጉርም ነች። አፍሪካውያን በአንድነት የመቆምና ለጋራ እድገት የመታገል መንፈስ በማጎልበታቸው የፓን አፍሪካኒዝም እሳቤን አንጸባርቀዋል። የተጋመደና የጠነከረ የማህበራዊ ሴቶች ባለቤት የሆነችው አፍሪካ በተለይም በደቡብ አፍሪካውያን የተለመደውና ኡቡንቱ በመባል የሚታወቀው ማህበራዊ ሴት የአፍሪካውያን ትልቁ መገለጫ የጋራ ህይወትና መረዳዳት መሆኑን የሚያመላክተውና እኔ ያለሁት እኛ ስላለን ነው የሚል ፍልስፍና የሚከተለው ለመላው አፍሪካዊ ልዩ መገለጫ ነው። ከ50 የሚልቁ ሀገራትን አቅፋ የያዘችው አፍሪካ ተዘርዝሮ የማያልቅ ሀብት ባለቤት፣ ተነግሮ የማይቋጭ ታሪክ ያላት አህጉር እንደምን እድገትና ስልጣኔ ሊርቃት ቻለ? ህዝቦቿስ የረሃብና የኋላ ቀርነት ተምሳሌት ለምን ሆኑ? የሚለው ለመሪዎቿና ህዝቦቿ ሁሌም የሚያሳስብ ጉዳይ ሆኗል። ታዲያ መሰል መፍትሄ ለመሻት በሚል ይመስላል መሪዎቿ በየዓመቱ የአፍሪካ መዲና በሆነችው አዲስ አበባ በህብረቱ ጥላ ስር የሚከትሙት እኛ ለኛ በማለት በአፍሪካዊነት ስሜት የሚመክሩት። ኢትዮጵያ በልማቱ መስክ አብነት የሚሆኑ ስራዎችን እየሰራች ነው። እነዚህ ስራዎች ከራሱ አልፋ ለአፍሪካውያን የአንድነትና የመቻል ምሳሌ አድርገዋታል። ወንደሰን አፈወርቅ ተጨማሪ አለው። The story of Adwa says there is nothing that you are not capable of doing. እምቢ አትንኩኝ ባይነት የታየበት ለነጻነት የተከፈለ መስዋዕትነት ከራስ አልፎ ለሌሎች ወንድም እህቶች ተምሳሌት የሆነ ድል አድዋ። ድሉ ከዚያ አስቀድሞ የነበረውን የዓለም እሳቤ የቀየረ የበላይና የበታች የሚል እይታን የሰበረ ነው። በአድዋ ተራሮች የደመቀው ድል የአንድነት ኃይልንም መስክሯል። የታላቁ ፓን አፍሪካኒስትና የቀድሞ የጋና መሪ የኳሜ ንኩርማ ልጅም የምትመሰክረው ይህንኑ ነው። The significance of the Battle of Adwa. የአድዋ ድልን ጠቀሜታዎች መረዳት መቻል ለአፍሪካውያን እጅግ አስፈላጊ ነው። ይህ ድል ከቀኝ ገዢዎች የተቃጣን ጥቃት የመመከት ምልክት ነው። እንዲሁም የቀኝ ግዛት እሳቤን ማሸነፍ የቻለ የድል ምልክት ነው። በዚህ ወቅት መላው ኢትዮጵያውያን በጋራ በመሆን ያስመዘገቡት ድል እንደመሆኑም የአንድነት ምልክት ነው። ከአድዋው ድል በኋላ በቅኝ ግዛት በአግላይ ስርዓት ውስጥ የነበሩ አፍሪካውያን ለነጻነታቸው ተፋልመዋል። በደቡብ አፍሪካ ምድር የነበረውን የአፓርታይድ ስርዓት ከታገሉ መካከል ከግንባር ቀደሞቹ
ተርታ ደግሞ ኦሊቨር ታምቦ ይጠቀሳል። ስለ ኢትዮጵያን ቆራጥነት አውርታ የማትጠግበው የኦሊቨር ታምቦ ልጅ የሆነችው ኖማቲምባ ታምቦ ጥቁሮች በነጮች ላይ በአድዋ የተቀዳጁት ድል በዚህ ዓለም የማይቻል እንደሌለ ያሳየ ነው ትላለች። The story of Adwa says there is nothing that you are not capable of doing. የአድዋ ድል የማይቻል ነገር እንደሌለ ይናገራል። በዚህ ጦርነት የተሳተፉ ሰዎች ለራሳቸው ብቻ አይደለም የተዋጉት፣ ለመጪው ትውልድና ለሀገራቸው እንጂ። አርበኞቹ ለሀገራቸው ነጻነት ሲሉ ሁሉን ነገር ትተው ዘምተዋል። በዚህም ማሸነፍ ችለዋል። አዲሱ የኢትዮጵያ ትውልድም ከዚህ የሚማረው በጋራ የቆማችሁ ብለት የማታሸንፉት ችግር እንደሌለ ነው። ይህም በመላው አፍሪካ ተተግብሮ ልናየው የሚገባ ነገር ነው። ለአፍሪካውያን ኢትዮጵያ የነጻነት ተምሳሌት ናት። በዚች ሀገር በተገኙ ጊዜ ይህ የነጻነት ለፍትሃዊነት የመታገል ስሜት ይጋባባቸዋል። ኢትዮጵያ ሁልጊዜም አንድነትን፣ ነጻነትን፣ ለፍትህ መታገልን የምታሳይ ሀገር ናት። ወደዚህ ስንመጣ ራሳችንን በእነዚህ ነገሮች እናነሳሳለን። ይህን በኢትዮጵያ ያለውን የነጻነት ታሪክ በሌሎች አፍሪካውያን ሀገራት ካለው የነጻነት ትግል ታሪክ ጋር እንዲቀናጅ እንፈልጋለን። እንዲህ ለአፍሪካውያን የነጻነት ፋና ወጊ መሆን የቻለችው ኢትዮጵያ አሁን ደግሞ በሌላ መስክ ለአፍሪካውያን ምሳሌ ሆናለች። በአድዋ ድል በብዙዎች ያልተገመተውን አይቻልም የተባለውን ችላ ያሳየችው ሀገር በዚህ ዘመን የአፍሪካውያን የልማት ተምሳሌት የሆነውን ታላቁን የህዳሴ ግድብ በራስ አቅም እውን አድርጋለች። በገጠሩም በከተማም አብነት የሚሆኑ ተግባራትንም እያከናወነች ነው። ከአፍሪካ አንድነት ድርጅት መስራች አባቶች መካከል አንዱ የሆኑት ጁሊየስ ኔሬሬ ልጃቸው በኢትዮጵያ ጉብኝት አድርገው ነበር። ማዳራካ ኔሬሬ ኢትዮጵያ ለአፍሪካውያን ምሳሌ ሆና መቀጠሏንም ገልጿል። We have a lot to learn from Ethiopia. It was here in Ethiopia. ከኢትዮጵያ የምንማረው ብዙ ነገር አለ። የአፍሪካ አንድነት ድርጅት መስራች አባቶች ህብረቱን ለመመስረት የተገናኙት እዚህ ኢትዮጵያ ውስጥ ነው። በተጨማሪም አፍሪካን የጠንካራ ሀሳቦችና ኢኒሼቲቮች ምንጭ አድርጎ በሚያስተዋውቅ አስተሳሰብ ምሳሌ ከምትሆነን ከኢትዮጵያ መማራችንን እንቀጥላለን። ስለዚህ ወደዚህ በመምጣት ደስተኛ ነኝ። ያኔ በቅኝ ግዛቱ ዘመን የነጻነትና እምቢባይነት ምሳሌ የሆነችው ኢትዮጵያ ዛሬ ላይ ደግሞ የልማትና ብልጽግና አብነት የሚያደርጋትን መንገድ ተያይዘዋለች። የአፍሪካውያን መዲና የሆነችው አዲስ አበባ አህጉራዊና ዓለም አቀፋዊ ጉባኤዎችን ማስተናገድ በሚያስችላት ደረጃ መገንባቷን የ39ኛው የአፍሪካ ህብረት ጉባኤ ተሳታፊዎች ገለጹ። የጉባኤው ተሳታፊዎች ባለፉት ዓመታት በአዲስ አበባ የተገነቡ መሰረተ ልማቶች የሚደነቁ ናቸው ብለዋል። ተሳታፊዎቹ በሁሉም አፍሪካ ሀገራት መካከል ያለውን ግንኙነት ማጠናከር እንደሚገባም ገልጸዋል። አስተያየቶቻቸውን ተከታትለን እንመለስ። አዲስ አበባን ለመጀመሪያ ጊዜ መጎብኘቴ ነው። ባየሁት ነገር ሁሉ በጣም ተደንቄያለሁ። ዛሬ ግን ያየሁት በሚገባ የዳበረችና የበለጸገች ሀገርን ነው። በየቦታው የሚታየው የግንባታ ስራ ሁሉም በአንድነት እያደገ መሆኑን ያረጋግጣል። እውነታው እኔ እዚህ መጥቼ ያየሁት ነው። የከተማዋ ጽዳት አስደምሞኛል። በተለይ ደግሞ የከተማዋ መብራትና ውበት ዋው ነው ያስባለኝ። ከጠበቅኩት ፈጽሞ የተለየች ከተማ ሆና አግኝቻታለሁ። አዲስ አበባን ለመጀመሪያ ጊዜ መጎብኘቴ ነው። ቀድሞ በሚዲያ ከምናየውና ከምንሰማው በተለየ ሁኔታ ከተማዋ በእጅጉ ተሻሽላና አድጋ አግኝቻታለሁ። የህንፃዎቹ ውበትና የመንገዶቹ ጥራት በጣም የሚደንቅ ነው። ያረፍኩበት ሆቴልም ቢሆን በጣም ንጹህና አቀባበላቸው የሚጋብዝ ነበር። በአጠቃላይ በአዲስ አበባ ቆይታዬ በጣም ምቹና ደስ የሚል ጊዜ አሳልፌያለሁ። I've been in Addis for quite a while and comparing the Addis I knew ለተወሰነ ጊዜ አዲስ አበባ ቆይቻለሁ። እንደ አውሮፓውያን አቆጣጠር በ2015 ለአፍሪካ ህብረት ስብሰባ ለመጀመሪያ ጊዜ መጥቼ ከነበረችው አዲስ አበባ ጋር የዛሬዋን የ26ቷን ከተማ ሳወዳድራት የሚታየው ለውጥ እጅግ አስደናቂ ነው። አሁን አዲስ አበባ ላይ መገኘት በጣም ደስ ይላል። ይህንን ለውጥና ሽግግር ሁሉም ያደንቀዋል። ለዚህ ሁሉ ስኬት ከጀርባ ያለው ጠንካራ አመራርም የሚደነቅ ነው። ያለ ጠንካራ አመራር ዛሬ የምናየው ለውጥ ማየት ባልቻል ነበር። ለመጀመሪያ ጊዜ ከመጣውበት ጊዜ ጋር ሲነጻጸር አሁን አዲስ አበባ ላይ የሚታየው ነገር በጣም አስገራሚ ነው። በሌላ በኩል ኢትዮጵያውያን ተረባርበው ለግድቡ ግንባታ ያደረጉት አስተዋጽኦ የሚታወስ ነው። ለማደግ ኃይል ያስፈልጋል። ታላቁ የህዳሴ ግድብ ደግሞ ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካውያን ጭምር ትልቅ ስራ ነው። አህጉራችን እንድትለማ ኃይል ያስፈልገናል። ይህ ግድብ ለሁላችንም ኩራት ነው። የጣሊያን አፍሪካ ጉባኤ በአዲስ አበባ መካሄዱ ኢትዮጵያ
የአፍሪካ መግቢያ በር ያደረጋት ትልቅ የታሪክ እጥፋት መሆኑን የፖለቲካ ተንታኞች ተናገሩ። የሀገራቱ ግንኙነት የጋራ ተጠቃሚነትን መሰረት ያደረገ መሆኑ የተለየ እንደሚያደርገውም ተገልጿል። ተስፋዬ ጫኔ ተጨማሪ አለው። ከሰሞኑ አዲስ አበባ ካስተናገደቻቸው ግዙፍ አህጉራዊና ዓለም አቀፋዊ ክስተቶች መካከል የአፍሪካ ህብረት ስብሰባና የጣሊያን አፍሪካ ጉባኤ ይጠቀሳሉ። በዚህም የጣሊያን አፍሪካ ጉባኤ ላይ የተሳተፉት የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው ከአፍሪካ ጋር የሚኖራት ቀጣይ የትብብር ሂደት ሰጥቶ መቀበልን መሰረት ያደረገ እንደሚሆን መናገራቸው ይታወሳል። በአዲሱ ጥምረታችን አፍሪካ የራሷን ሀብት የምትጠቀምበት መንገድ እንፈጥራለን። አፍሪካ ጥሬ ሀብቷን ለራሷ እድገት እንድትጠቀምበትም እንሻለን። እንዲሁም ስደትን መጠቀሚያ ማድረግ አንፈልግም። በተለይም ዝቅተኛ የሰው ኃይል ለማግኘት የአፍሪካ የፖለቲካ የዲፕሎማሲና የምጣኔ ሀብት ማዕከል የሆነችው ኢትዮጵያና አዲስ አበባም ይህ ተጽዕኖ ፈጣሪነቷ በቀጣይም ተጠናክረው እንደሚቀጥሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ አፍሪካን ከተቀረው ዓለም ጋር ለማስተሳሰር የምታበረክተው ሚና እየጨመረ ነው። በተለይም ኢትዮጵያ አሁን ላይ በሎጂስቲክስና በአቪዬሽን ዘርፍ የምትሰራቸው ስራዎች ለዚህ ማሳያ ናቸው። በርካታ ዓለም አቀፍ ጉባኤዎችን እያስተናገደች ነው። በዓለም አቀፍ መድረክ የአፍሪካ ድምፅ ከፍ ብሎ እንዲሰማ እያደረገችም ትገኛለች። ጣሊያን ከኢትዮጵያ ጋር ያላት ግንኙነት እያደገ መምጣቱን መረጃዎች ይጠቁማሉ። ኢትዮጵያ ከጣሊያን ጋር ያላት ግንኙነት ወቅቱንና ጊዜውን የቃኘ ስለመሆኑ የፖለቲካ ተንታኞች ይናገራሉ። የጃፓንና የአፍሪካ ፎረም አለ፣ የጀርመንና የአፍሪካ ፎረም አለ፣ የራሻና የአፍሪካ ፎረም አለ፣ የቻይናና የአፍሪካ ፎረም አለ። ጣሊያን እንደ ሌት ካመር ናት። የዛሬ 2-3 ዓመት ነው የጀመረችው ማለት ነው። አላማው ምንድነው? አሁን ሁሉም ስትራቴጂው ምንድነው? አፍሪካ ኢመርጀንት የሆነች ክፍለ አህጉር ስለሆነች ሁሉም እንደ ዳበረ ፍሪ ማርኬት ካፒታሊስት አፍሉዌንት የሆነ ህብረተሰብ ጣሊያን በመንግስትም ደረጃ ያቀዱት ምንድነው? ከአፍሪካ ጋር መስመራችንን በደንብ ማስተካከል አለብን ነው። ኢንቨስትመንት ላይ፣ ጆይንት ቬንቸር ላይ የአፍሪካንን ስትራቴጂክ ሮ ማቴሪያልም ደግሞ ሴኪዩር ማድረግ፣ ማክሲማይዝ ማድረግ፣ ኦፕቲማል ማድረግ ጉተሬዝ የተናገሩት አለ 1946 አይደለም 2026 ነው ያለ ነው። 2026 ማለት ትልቅ ትርጉም አለው ነው። ካሁን በኋላ ማህበረሰቦች አገሮች የራሳቸውን ጥቅም ለማስከበር በጣም ብዙ ርቀት ነው የሚሄዱት። ስለዚህ አፍሪካም ከዛ የተለየች አይደለችም። በሌላ በኩል ደግሞ በአዲስ አበባ የተካሄደው ሁለተኛው የጣሊያን አፍሪካ ስብሰባም ኢትዮጵያን የአፍሪካ መግቢያ በር ያደረገ ወሳኝ የታሪክ ጥፋት ስለመሆኑ ተነስቷል። ይሄ የጣሊያን ኢኒሼቲቭ ሁለተኛውን ጉባኤ ከሮም ቀጥሎ ወደ አዲስ አበባ መምጣቱ ሲምቦሊካሊ ኢትዮጵያ የአፍሪካ ልክ እንደ ኢትዮጵያ አየር መንገድ ከዚህ በፊት ሞቶ ነበር አይደል? ብሪንጊንግ አፍሪካን ቱጌዘር የሚል ልክ አሁንም ኢትዮጵያ የአፍሪካ ሴንተር መሆኗን ስለዚህ ሮም እና አዲስ አበባ ምንድነው የሚሆኑት ማለት ነው? ዛር ዘ ሴንተር ኦፍ ለአፍሪካ ሴንተር ሮም ስትሆን ለአውሮፓ ሴንተር ደግሞ አፍሪካን የምታገኝበት ቦታ ኢትዮጵያ አዲስ አበባ ይሆናል ማለት ነው። ታሪክን ከመወቃቀሻ ይልቅ የመማሪያ መድረክ ማድረግ እንደሚገባ የጠቆሙት ባለሙያዎቹም የጣሊያንና የኢትዮጵያ ግንኙነትም ከጊዜ ወደ ጊዜ እየተሻሻለ ስለመሆኑም ይናገራሉ። ጣሊያኖች ከአሁን በኋላ እንደ አውሮፓ ላይም ተጽዕኖ የሚያሳድሩ ይመስለኛል። በጣም አክቲቭ የሆነ ጠቅላይ ሚኒስቴር አላቸው። እኛም አክቲቭ መንግስት ጠቅላይ ሚኒስቴር ነው ያለን። አሰርቲቭ የሆነ መንግስት ነው ያለን። እነሱም አሰርቲቭ የሆነ መንግስት ነው ያላቸው። ስለዚህ እኔ በኢትዮጵያና በጣሊያን ታሪክ እንደዚህ ነገሮች ተገጣጥመው የጣሊያንና የኢትዮጵያ ታሪክ ፒክ ደረጃ የደረሰበት ክላይማክስ ደረጃ የደረሰበት ጊዜ ይመስለኛል። ይሄ እንዴት እንጠቀምበታለን ነው። በዘንድሮው የአፍሪካ ህብረት ስብሰባም የጣሊያንን ጠቅላይ ሚኒስትር ጨምሮም ከ20 ሺህ በላይ የተለያዩ የአፍሪካ ሀገራት መሪዎችና ሌሎች እንግዶች ስለመገኘታቸው መረጃዎች ያሳያሉ። አዲስ አበባ ገጽታዋ በፍጥነት እየተለወጠ ምቹ የመኖሪያ ከተማ እየሆነች ነው። የኮሪደር ልማቶች፣ የወንዝ ዳርቻዎች ማስፋፊያዎችና መሰረተ ልማቶች የነበራትን የቀድሞ ገጽታ ቀይረውታል። ዋለልኝ ታምር በዚህ ጉዳይ ላይ ያሰናዳው ዘገባ አለ። የ139 ዓመት ዕድሜ ባለቤት የሆነችው አዲስ አበባ በታሪካዊ ጉዞዋ በርካታ ማህበራዊና ኢኮኖሚያዊ ፈተናዎችን አሳልፋለች። ከተማዋ ቀድሞ የነበራት መልክ ለነዋሪዎቿ የጤና የደህንነትና የኢኮኖሚ ስጋት ሆኖ ለዘመናት መቆየቱ ይታወሳል። ቀደም ባሉት ዓመታት
የከተማ ወንዞችና መንገዶች በተለይም በክረምት ወቅት በሚከሰት የጎርፍ መጥለቅለቅ ምክንያት ለእንቅስቃሴ አስቸጋሪ ከመሆናቸውም በላይ በወንዝ ዳርቻ በሚኖሩ ዜጎች ላይ ለሞትና ለንብረት ውድመት ምክንያት ነበሩ። አብዛኛው ክፍት ቦታም የቆሻሻ መጣያ ሆኖ በማገልገሉና የፍሳሽ ቆሻሻዎችም በቀጥታ ወደ ወንዞች በመለቀቃቸው ለውሃ ወለድ በሽታዎች መስፋፋት ዋነኛ መንስኤ ሆኖ ቆይቷል። ይህ የቆየ ገጽታ ግን ዛሬ በታሪክ መዝገብነት ብቻ ሊቀመጥ ግድ ሆኗል። ወንዞቻችን ለዓይንም የማይመቹ ለአፍንጫ የማይመቹ የጤና ጠንቅ ሆነው የከረሙበት ታሪክ የተቀየረበት ነው። በአሁኑ ወቅት እየተከናወኑ ያሉ የኮሪደር ልማቶች፣ የወንዝ ዳርቻ ፕሮጀክቶች፣ የመንገድ ማስፋፊያዎች፣ ዘመናዊ መናፈሻዎችና የስፖርት ማዘውተሪያዎች ከተማዋን አዲስ ገጽታ አላብሰዋታል። ከተሞቻችን በተለይ አዲስ አበባን በቅርብ የምናየው ለእግረኞች የተመቸ ለባይስክል የተመቸ እግረኞች በነፃነት ሊንቀሳቀሱ የሚችሉበት የከተማ የመንገድ መሰረተ ልማት በብዛት እየተሰራ ነው ከኮሪደር ልማት ጋር። ቀደም ብለን እንድናየው ዝም ብሎ መጨናነቅ ነበር፣ የትራፊክ መጨናነቅ፣ ሰውና መኪናው አብሮ የሚሄድበት ነበር። በተለይም እንደ አንድነት፣ ወዳጅነትና እንጦጦ ፓርክ ያሉ ዓለም አቀፍ ደረጃቸውን የጠበቁ የመዝናኛ ስፍራዎች የከተማዋ አዳዲስ መለያዎች ሆነዋል። የከተማዋን ፈጣን ለውጥ በዋና ዋና የንግድና የፖለቲካ ማዕከላት ላይ በግልጽ ማየት ይቻላል። ፒያሳ የቆየውና ጠባቡ ገጽታዋ ተቀይሮ መንገዶቿ ሰፍተውና ህንፃዎቿ ታድሰው ወደ ዘመናዊ የንግድ ማዕከልነት ተሸጋግረዋል። 4 ኪሎ ቀድሞ ከነበረው የተጨናነቀ እንቅስቃሴ ወጥቶ በአረንጓዴ ስፍራዎችና ከቤተ መንግስት እስከ ወንዝ ዳርቻ በተሳሰሩ ውብ መንገዶች አጊጧል። ካሳንቺስ ለዲፕሎማሲ እንቅስቃሴ የማይመጥኑ ጠባብ መንገዶቿ ቀርተው ዛሬ የስማርት ሲቲ መገለጫና የዲፕሎማሲ ማዕከል ሆናለች። አዲስ አበባን እንደ አዲስ ከመቅረጽ ባለፈ የኮሪደር ልማቱ የነዋሪዎቿን የአኗኗር ዘይቤ ለከተማው ያላቸውን አመለካከት ቀይሮታል። ከተማዋ አሁን ላይ ለሰው ልጅ ምቹ፣ ጽዱና ለአይን ማራኪ ሆናለች። አረጋውያንን፣ ህፃናትን፣ ወጣቶችን፣ የስራ ዕድል የሚፈልጉ ዜጎችን ሁሉንም ታሳቢ ያደረገ ስራ የተሰራበት ነው። እያንዳንዱ የሚቀመጠው ቦታ የሚማርበት የሚያርፍበት ለአእምሮውም ለጤናውም ምቹ እንዲሆኑ የተደረገ ነው። የአፍሪካ ህብረት መቀመጫና የዓለም ዲፕሎማቶች መሸሸጊያ የሆነችው አዲስ አበባ በንግድ፣ በኢንዱስትሪ፣ በቱሪዝምና በማህበራዊ አገልግሎቶች ዘርፍ ባላት ሰላምና ምቹ ሁኔታ ለበርካታ የሀገር ውስጥና የውጭ ዜጎች ተመራጭ መኖሪያነቷን እያረጋገጠች ትገኛለች። በሌላ ዜና አዲስ አበባ ታሪካዊ ማንነቷን በሚመጥን ደረጃ ዘመናዊነትን እንድትላበስ በተሰሩ ስራዎች ወደ ዘመናዊነት እየተሸጋገረች ትገኛለች። ቴክኖሎጂን ከመሰረተ ልማት ጋር በማቀናጀት የሰው ልጅ ምቾት ማዕከል የሚያደርገው ይህ የስማርት ሲቲ እሳቤ ዛሬ ከአዲስ አበባ ከተማ ባለፈ በሌሎችም ከተሞች ላይ በተግባር እየታየ ነው። በኮሪደር ልማት የጀመረው ይህ ግዙፍ ግንባታ መዲናዋን ወደፊት ለሚመጡ ዘመናዊ የዲጂታል አገልግሎቶች ዝግጁ እያደረጓትም ይገኛል። ሂሩትም ቢያለ በዚህ ጉዳይ ላይ ያሰናዳችውን እንከታተል። እንደ ሲንጋፖርና ዱባይ ያሉ የዓለም ታላላቅ ከተሞች ስማርት ሲቲ በመባል የሚታወቁት ቴክኖሎጂን ከመሰረተ ልማት ጋር በማቀናጀት ለነዋሪዎቻቸው ምቹ ሁኔታን በመፍጠራቸው ነው። ዓለም አቀፍ ተሞክሮዎችን መሰረት ያደረገው ይህ የከተማ ግንባታ በቴክኖሎጂ የተደገፈ አገልግሎትና የነዋሪዎቹን ምቾት ማዕከል ያደረገ ነው። አዲስ አበባም ይህንን ዓለም አቀፍ ተሞክሮ መሰረት በማድረግ ከአሮጌ ወደ አዲስ ስትቀየር ታሪኳን ሳይሆን ድካሟንና ዝርክርክነቷን ጥላ ነው። ዛሬ የምናያት ከተማ የአፍሪካ መዲናነቷን በተግባር የምታሳይ በዲጂታልና በቴክኖሎጂ የታገዘ እንዲሁም ለሰው ልጅ ክብር ቅድሚያ የምትሰጥ ታላቅ ከተማ ሆናለች። ትናንት ስሟ ብቻ አዲስ የነበረው ከተማ ዛሬ በተግባር አዲስ አበባ ሆና በዓለም እያበበችም ትገኛለች። ራሷን ወደ ስማርት ሲቲነት የምታሸጋግርበት ግዙፍ ግንባታ ላይም ትገኛለች። በቅርቡ የተጀመሩት የኮሪደር ልማቶችም የዚህ ዘመናዊ ከተማ ግንባታ መነሻ ተደርገው ይወሰዳሉ። በ2050 አብዛኛው አፍሪካዊ አብዛኛው የዓለም ሕዝብ የተቀረው እንኳን ገስግሷል፣ የቀረነው እኛንን ከተሜ ይሆናል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። በኢትዮጵያ በከተሜነት ግንባታ በኮሪደር ልማት እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴው አለ። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው ስራ
አሁን ብዙ ከተሞችን ነክቷል። ስማርት ሲቲ ግንባታ ከእይታ ውበት ባለፈ የቴክኖሎጂ ትስስርን ታሳቢ ያደረገ ነው። በተለይም አሁን እየተገነቡ ያሉ መሰረተ ልማቶች ለዲጂታል አገልግሎት ምቹ ሆነው መዘጋጀታቸው ከተሞችን ወደፊት ለሚመጡ ዘመናዊ አሰራሮች ዝግጁ ያደርጋቸዋል። የከተማና መሰረተ ልማት የስማርት ሲቲ ስትራቴጂ የዓለም አቀፍ ተሞክሮችን መነሻ ስላደረገ ከተሞቻችንም አሁን ስማርት እንዲሆን የምንፈልገው ያንን መሰረት አድርገው ነው። ያንን መሰረት አድርገው እየተገነቡ ነው ወይ እየለሙ የሚለውን ደግሞ ለመመዘን ለመከታተል ጋይድላይን አዘጋጅተናል ብዬሻለሁ። ስለዚህ አጠቃላይ የሌሎች አካባቢዎች ያለውን የስማርት ሲቲ ተሞክሮ ስታንዳርድ እኛ ጋር ለማምጣት እየሰራን ነው። ያ ማለት ግን መጀመሪያ እንዳልኩሽ ከሌሎች አገሮች ጋር የሚሰጡት የስማርት ሲቲ ትርጉም ካላቸው አሁን ከደረሱበት የቴክኖሎጂ አቅም ካላቸው የዲጂታል ኢንፍራስትራክቸር ካላቸው የሰው ኃይል አቅም ፋይናንስ ጋር የተገናኘ ስለሆነ እዛ ደረጃ ላንደርስ እንችላለን። ግን በብዛት ባሉ እነሱ እየተገበሩ ያሉበትን 6 ምሰሶች የስማርት ሲቲ ምሰሶች መሰረት አድርገን እየሰራን ስለሆነ ኦልሞስት ተቀራራቢ ስታንዳርድ ተከትለው ይገነባሉ የሚል ሀሳብ ዘን ነው እየሰራን ያለ ነው። ይህ የከተማ ግንባታ ሂደት በቀጣይ የነዋሪዎችን እንግልት በመቀነስና የመንግስት አገልግሎቶችን በቴክኖሎጂ ማዘመን ረገድ የራሱ የሆነ አዎንታዊ ተጽዕኖ ይኖረዋል። አሁን እንደተለመደው አገልግሎት ፍለጋ ሰው በአካል መሄድ አይጠበቅበትም። ቤት ሆኖ ሁሉን ነገር አንድ ቦታ ሆኖ በትንሽ ሞባይል አፓራተስ ሁሉን ነገር ማኔጅ ማድረግ ይችላል። መገበያየት ይችላል። የሚያስፈልገውን የከተማ አገልግሎቶችን ቤት ሆኖ መጨረስ ይችላል። የትራንስፖርት የሚፈልገውን ቲኬት የት መሄድ እንዳለበት ቤት ሆኖ መጨረስ ይችላል። ኳቴቨር እያደገ ሲሄድ የመሰረተ ልማት በተለይ የዲጂታል መሰረተ ልማቱ ከተስፋፋና የኢንተርኔት አክሰሱ በተለይ ለከተሞቻችን የ5G ተደራሽ ከሆነ ሁሉንም በአካላውን በየመስሪያ ቤቱ ሄዱ የሚሰሩትን አገልግሎቶች በአንድ ቤታቸው ቁጭ ብለው መጨረሻ የሚችሉበት እድል ነው ያለው። ስማርት ሲቲ ማለት ህንፃዎች ብቻ ሳይሆኑ ቴክኖሎጂና መሰረተ ልማት ተቀናጅተው የሰው ልጅ ህይወት የሚያቀሉበት ጥበብ ነው። አዲስ አበባ አሁን የጀመረችው የኮሪደር ልማትም ከተማዋን ከነበረችበት መጨናነቅ አውጥቶ ወደ ዘመናዊና ዲጂታል ከተማነት ለማሸጋገር የሚደረገውን ጥረት አካል ሆኗል። ይህም አዲስ አበባ በአፍሪካ ደረጃ ተወዳዳሪና ለነዋሪዎቿ ምቹ የሆነች ዘመናዊ ከተማን የማድረግ ራዕይን እውን ለማድረግም ትልቅ ተስፋ ሰንቋል። በተለያዩ ምክንያቶች ለሚፈጠሩ አደጋዎች ዋስትና በመስጠት የሀገርን ሀብት ከኪሳራ እየታደገ መሆኑን የኢትዮጵያ መድን ድርጅት ገለጸ። ድርጅቱ 50ኛ ዓመት የምስረታ በዓሉን በሐዋሳ ከተማ ከደንበኞቹ ጋር አክብረዋል። አስረሳ ወገርሼ ዝርዝር አለው። የሐዋሳ ከተማ ነዋሪው አቶ በላቸው ለማ በተለያዩ ምክንያቶች ለሚያጋጥሙ አደጋዎች የንብረት ዋስትና ለማግኘት ከኢትዮጵያ መድን ድርጅት ጋር ላለፉት 15 ዓመታት በጋራ ሰርተዋል። ይህ አይነቱ አሰራርም በስራ አጋጣሚ ከተፈጠሩ ፈተናዎች አሻግሩኛል ይላሉ። የዛሬ 8 ዓመት በጣም ክሪቲካል የሆነ አደጋ ነው የደረሰው ቱሉ ዲንቱ ላይና ታናሽ ወንድሜ ያርፈዋል። መኪናው ቶታሊ ሎስ ከመባል ትንሽ ነው የሚቀረውና በዛ ጊዜ ያው ሳይኮሎጂካሊም ሶሻልም ኢኮኖሚካልም ነበረ ጉዳቱ። እንደ ወገን እንደ አካል እንደ አንድ ፓርትነር የሚደርሱ ናቸው። የኦሞ ኩራዝ 31 ስኳር ፋብሪካ ስራ አስኪያጁ አቶ ሚጂላ ቢቂላም ድርጅቱ ለሰው ህይወትና ለንብረት በገባው ዋስትና ስራን በከፍተኛ መተማመንና ዋስትና ለመስራት አስችሏል ብለዋል። የመድን ዋስትና እንግዲህ ለስራችን ትልቁ መሰረት ነው። ለምን ያልታሰበ አደጋ በሰራተኛም ላይ በንብረት ላይ በሚደርስበት ጊዜ መድን የህይወት ካሳም ለሰው እንዲሁም ለንብረት ጉዳትም ካሳ ኢሚዲየትሊ ነው የሚከፍለው። ስለዚህ መድን ዋስትና መግባታችን ለሰራተኛውም ለንብረታችንም ትልቁ ዋስትናችን ነው። በሀገራችን እያደገ የመጣው የኢንሹራንስ አገልግሎት በተለያዩ አደጋዎች የሚያጋጥሙ ኪሳራዎችን በመሸፈን የሀገርን ሀብት እየታደገ መሆኑንም ደንበኞች ይገልጻሉ። እኔ ስር ሰራተኛ አለ፣ ለመንግስት ታክስ ከፍላለሁ፣ ግብር ከፍላለሁ። ስለዚህ ለኔ ዋስትና ይሄ ከገባ ለሀገር ነው ዋስትና። የኔ ንብረት ተጠበቀ ማለት የሀገር ንብረት ተጠበቀ ነው። ስለዚህ በአገር ላይ ትልቅ ፋይዳ ነው ያለው። አገር የምትቀጥለው ሰራተኛ ካለ ነው። አገር የምትቀጥለው ልማቱ ካለ ነው ማለት ነው። ስለዚህ ለልማቱ ትልቁ አስተዋጽኦ
የሚያበረክተው ሀብቱ ሲጠበቅ አምራች ዜጋው ዋስትናው ሲጠበቅ ነው። የኢትዮጵያ መድን ድርጅት ባለፉት 50 ዓመታት ለኢንሹራንስ ኢንዱስትሪው ማደግ ካበረከተው አስተዋጽኦ ባለፈ ለግለሰቦችና ለመንግስት ተቋማት ዋስትና በመስጠት የሀገርን ሀብት እየታደገ ዘልቋል ያሉት የድርጅቱ ዋና ስራ አስፈጻሚ አቶ አቤል ታደሰ አሁን ላይ ያልታቀፉ ዘርፎችን ለማካተት አገልግሎቱን እያሰፋ ስለመሆኑ ተናግረዋል። ለእያንዳንዱ ህብረተሰብ ዋስትናን በመስጠት ከተለያየ አደጋ በመታደግ ከዛም አልፎ ደግሞ ለሀገር የሚጠቅሙ እንደ ግልገል ጊቤ ትላልቅ የመንግስት ግድቦች አገልግሎት እየሰጠ ነበረ። አሁን ባለው ደግሞ ከተለመደው ውጪ ወደ 500,000 ገበሬዎች ዋስትናን የመስጠት እዚህ ሁኔታ ላይ ደርሷል። አዲሱ ራዕያችን ሴፍ ጋርዲንግ ኢትዮጵያ ኤንድ ቢዮንድ የሚል ነውና ኢትዮጵያን ከጥግ እስከ ጥግ ማዳረስ ነው። ከዛም አልፎ ደግሞ ወደ ጎረቤት ሀገሮችም የመሻገር ራዕይ ይዘን እየሰራን እንገኛለን። የኢትዮጵያ መድን ድርጅት 50ኛ ዓመት የምስረታ በዓሉን ከደንበኞቹ ጋር በሐዋሳ ከተማ አክብረዋል። ወደ ውጭ አጭር ዘገባችን እናልፋለን። ቻይና ለ53 የአፍሪካ ሀገራት ከቀጣይ ሚያዝያ ወር መጨረሻ ጀምሮ ከቀረጥ ነጻ ምርቶቻቸውን እንዲያስገቡ ልትፈቅድ መሆኑን አስታወቀች። ይህ ውሳኔ በቻይና አፍሪካ የትብብር ፎረም ላይ ፕሬዚደንት ሺ ጂንፒንግ የገቡት ቃል አካል ነው። ይህ የቻይና ውሳኔ የተሰማው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ትናንት በተጠናቀቀበት ዕለት ነው። ይህ ለአፍሪካ ሀገራት ምርቶች በቻይና ተጨማሪ የገበያ እድል እንደሚፈጥርላቸውና የቻይና አፍሪካን ትብብር እንደሚያጠናክርም ታምኖበታል። ዘገባው የሲጂቲኤን ነው። በመጨረሻም የስፖርት ዜና። በጣሊያን ሴሪኤ ናፖሊና ሮማን ያገናኘው የሳምንቱ ተጠባቂ ጨዋታ 2-2 በሆነ ውጤት ተጠናቀቀ። የዋንጫ ፉክክሩ አጓጊ የሆነ በመጣበት የጣሊያን ሴሪኤ ኢንተር ሚላን የከተማ ተቀናቃኙን ኤሲ ሚላንን አስከትሎ በ61 ነጥቦች ሊጉን እየመራ ይገኛል። መሰረት ተስፋዬ ዝርዝር አላት። 25ኛ ሳምንቱ ላይ በደረሰው የጣሊያን ሴሪያ በሳምንቱ መጨረሻ ቀናት በተደረጉ ጨዋታዎች የሴሪያውን ፉክክር አጓጊ የሚያደርጉ ውጤቶች ተመዝግበዋል። በሴሪኤው የስኩዴቶውን ክብር ለመቀዳጀትና ላለመውረድ የሚደረገው ፉክክር ከሳምንት ሳምንት በአጓጊነቱ ቀጥሏል። የደረጃ ሰንጠረዡን በ61 ነጥቦች የሚመራው ኢንተር ሚላን በ25ኛ ሳምንት በሜዳው ዩቬንቱስን ገጥሞ 3-2 በማሸነፍ መሪነቱን ያጠናከረበትን ሳምንት አሳልፏል። ትላንት 3ኛና 4ኛ ደረጃ ላይ የተቀመጡት ናፖሊና ሮማን ያገናኘው ተጠባቂ የሴሪያ መርሃ ግብር 2-2 በሆነ ውጤት ተጠናቋል። በዲያጎ አርማንዶ ማራዶና ስታዲየም በተደረገው ጨዋታ ባለሜዳው ቡድን ናፖሊ ከመመራት ተነስቶ አቻ በመውጣት ወሳኝ 1 ነጥብ አሳክቷል። በመርሃ ግብሩ ሮማ ዶኒ ማለን በ7ኛው ደቂቃ ባስቆጠራት ግብ ጨዋታውን መምራት ችሎ የነበረ ቢሆንም ስፒናዞላ ለናፖሊ አቻነት ግብ አስቆጥሮ ናፖሊን ወደ ጨዋታው መመለስ ችሎ ነበር። በድጋሚ ዶኒ ማለን በፍጹም ቅጣት ምት ሮማን መሪ ቢያደርግም በጨዋታው መጠናቀቂያ ደቂቃዎች ላይ አሴንሲዮ ሳንቶስ በድጋሚ ናፖሊን አቻ በማድረግ ቡድኑን ከሽንፈት ታድጓል። ከሴሪያው መሪ ኢንተር ሚላን በ14 ነጥቦች አንሶ 4ኛ ደረጃ ላይ የተቀመጠው የአሰልጣኝ ዣምፔሮ ጋስፔሪኒ ቡድን ሮማ በምሽቱ መርሃ ግብር በናፖሊ ከፍተኛ የኳስ ቁጥጥር ብልጫ ተወስዶበታል። የአምናው ሻምፒዮን ናፖሊ በበኩሉ ከኢንተር ሚላን በ11 ነጥቦች አንሶ በ50 ነጥብ 3ኛ ደረጃ ላይ በመቀመጥ አሁንም በዋንጫ ፉክክር ውስጥ መዝለቁን አረጋግጧል። ናፖሊ በቀጣይ በሴሪያው ከአታላንታ፣ ላዚዮና ኤሲ ሚላን ከመሳሰሉ ቡድኖች ጋር ከባድ ጨዋታ ይጠብቀዋል። ሮማ ካለፉት 5 የሴሪያ ጨዋታዎች በ2 አሸንፎ በ2 አቻ በመውጣት በአንዱ ተሸንፎ ከመሪው ኢንተር ሚላን ጋር ያለውን የነጥብ ልዩነት ለማስፋትም ተገዷል። ባለፉት 2 ዓመታት በሴሪያው ተፎካካሪ ሆኖ ብቅ ያለው ቦሎኛ ዘንድሮም የሊጉ ድምቀት ሆኖ ቀጥሏል። በአመቱ የአውሮፓ መድረክ ተሳትፎን ይዞ ለማጠናቀቅ እየተፋለመ የሚገኘው ቦሎኛ ትላንት በሴሪያ 25ኛ ሳምንት ቶሪኖን ገጥሞ 2-1 በማሸነፍ ከ4 ተከታታይ ሽንፈት በኋላ ወደ ድል ተመልሷል። ሳሱሎ ኡዱኒዜን፣ ፓርማ ሄላስ ቬሮናን በተመሳሳይ ውጤት ያሸነፉበት መርሃ ግብር ትላንት በሴሪያው የተመዘገበው ውጤት ነው። ዛሬ በጣሊያን ሴሪያ አንድ ጨዋታ ሲደረግ ምሽት 4:45 ካግሊያሪ ከሊቼ ይጫወታሉ።
ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ ሲቀርብላችሁ የነበረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ቆይታችሁን ስላደረጋችሁ እናመሰግናለን። ማህሌት ታደለ ከዜና ኢትዮጵያ አዘጋጅ፣ መታሰቢያ ደረጀ እንዲሁም ደግሞ ከዳይሬክተራችን ገዛኸኝ እንዳዲ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ። በሰላም ዋሉ።